ጦርነቱ ዳግም አገርሽቷል። እስከ ኢትዮጵያ ጫፍ ቀይ ባህር የደረሰ አዲስ የጦርነት ግንባርም ሊከፈት ነው። የሚሳኤል እሳት እየዘነበ ነው። ድሮኖች አለፋታ እየተወነጨፉ ነው። ሮኬቶችም እየተተኮሱ ነው። ዳግም ጦርነቱ ከተጀመረ አንድ ሳምንትን አስቆጥሯል። የአሜሪካ ወታደራዊ ቤዞች እንደ ቋያ እየነደዱ ወደ አመድነትም እየተቀየሩ ነው። ኢራን እጅጉን ጨካኝ ሆናለች፣ አምርራለች። በፍጹም ርህራሄን ማሳየት አልፈለገችም። የጥቃቷን አድማስ በማስፋት ኢትዮጵያ ጫፍ ቀይ ባህር የሚደርስ አዲስ የጦርነት ግንባር ለመክፈትም እየተንቀሳቀሰች ነው፣ እያደረገችውም ይመስላል። ለአሜሪካ እጅ አልሰጥም ያለችው ቴሄራን እየደበደበችም ነው። ትመታለች፣ ትመታለችም። በዛሬው ዕለትም እጅጉን አሰቃቂ የተባለውን ጥቃት ማድረሷን የኢራን የዜና ጣቢያዎች በስፋት እየዘገቡት ነው። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኙ የዩናይትድ ስቴትስ ወታደራዊ ይዞታዎች ላይ እጅግ ጭካኔ የተሞላበትን ጥቃት ሰንዝሯል። ጦሩ በዮርዳኖስ የሚገኙ የአሜሪካ የጦር ሰራዊት ይዞታዎች ላይ የሰው አልባ ድሮንና የሚሳኤል ጥቃት እንዳደረሰ ዘገባው ጠቁሟል። አብዮታዊ ዘቡ ባወጣው መግለጫም የታቀደው ወታደራዊ እርምጃ በአካባቢው የሚንቀሳቀሱ የዩናይትድ ስቴትስ ኃይሎች የሚጠቀሙባቸውን ተቋማትና ወታደራዊ ቁሳቁሶች ላይ ያነጣጠረ ነው። የኢራን ባለስልጣናት ጥቃቱ እየተባባሰ ለመጣው ቀጠናዊ ውጥረት እየሰጡት ያለ ወታደራዊ ምላሽ አካል ነው ተብሏል። በሌላ በኩል የዮርዳኖስ ባለስልጣናት የኢራንን አባባል እስካሁን አላረጋገጡትም። ሆኖም የዮርዳኖስ ጦር ኃይል ቀደም ሲል በሰጠው መግለጫ ላይ የሀገሪቱን ሉዓላዊነትና ደህንነት ለማስከበር ሲባል በዮርዳኖስ የአየር ክልል ውስጥ የተኮሱ በርካታ ሚሳኤሎችንና ድሮኖችን አክሽፍ ያለው ይላል። እንደ አዲስ ባገረሸው በዚህ ጦርነት ታዲያ የቭላድሚር ፑቲን ስምም አብሮ በክፉ እየተነሳ ነው። ቭላድሚር ፑቲን ኢራንን አግዘው የአሜሪካን ተቋማት እየደበደቡ እያፈራረሱ እንዳለም ፍንጮች እየወጡ ነው። የኢራን ድሮኖች በባህረ ሰላጤው በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂ በማቅረብ ተሳትፎ አድርጋ ስለመሆኑ ምርመራ መደረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ነግረውታል። ለጉዳዩ ቅርበት ያላቸው 4 የአሜሪካ የደህንነት መስሪያ ቤት ባልደረቦች ለዜና ወኪሉ ሲናገሩ የኢራን ጥቃት ላይ የሩሲያ ተሳትፎ መኖሩ ላይ ምርመራ መደረግ አለበት፣ ምክንያቱም ፍንጮች እያየን ነው ብለዋል። አክለውም ምንጮቹ ኢራን በሲአይኤ ተቋማት ላይ ለፈጸመችው ጥቃት ሩሲያ እጇ ስለመኖሩ ድምዳሜ ላይ አልተደረሰም ይላሉ። ነገር ግን የጥቃቱ ኢላማውን የጠበቀ መሆንና ውጤታማነቱ እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ለጥርጣሬው በማስረጃነት ግብአት የመሆን እድል አለው ተብሏል። እንደ አዲስ ያገረሸውን ጦርነት ተንተርሰን የዚህ ጦርነት አዲስ ግንባር ይሆናል የተባለውን የቀይ ባህርን አሁናዊ የስጋት ጉዳይ እንፈትሻለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። የአሜሪካና የኢራን ጦርነት ዳግም ከተጀመረ ሳምንታትን ተሻግሯል። በዚህ ጦርነት ታዲያ ከባባድ ኢላማዎች እየተመቱ ሲሆን ኢራን ካለፈው የባሱ የአጸፋ ምላሾችን እየሰጠች ትገኛለች። ዶናልድ ትራምፕም እሳት ለብሰው እሳትም ጎርሰው እንደ አራስ ነብር ሆነው ኢራንን አይቀጡ ቅጣት እየቀጡ ይገኛሉ። ይህ ጦርነት ዳግም ማገርሸቱ ታዲያ ኢትዮጵያ የምትገኝበትን ቀይ ባህር እያወከው ይገኛል። ምክንያቱ ደግሞ በዚህ ጦርነት የኢራን የጡት ልጅ ነው የሚባልለት የሁቲ አማጺ ኃይል በጦርነቱ ውስጥ እየተሳተፈ መሆኑ ነው። የኢራን አጋር የሆኑ ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም አቀፍ የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን አንብሯል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫናን ፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ነው የቆዩት። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበት ወደ ቀይ ባህር በሚያስገባውን የባብኤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። ባለፈው ሰኞ የሁቲ ወታደራዊ ቃል አቀባይ የህያ ሳሪ እንደተናገረው በመርከቦቿ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊውን ሁሉ እርምጃ እንደምትወስድ ዝታለች። ሁቲዎች ከ10 ዓመት በፊት በሰና የነበረውን የአገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ክፉኛ ቆስላለች፣ ወድማለች፣ ፈራርሳለች። የየመንን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ አገራት ጥምረት ጣልቃ በመግባቱም ግጭቱ ተባብሷል። 12 ዓመታትን ባስቆጠረው ጦርነትም ከ150 ሺህ በላይ ሰዎች የሞቱ ሲሆን በተባበሩት መንግስታት ድርጅት ግምት መሰረትም ከ22 ሚሊዮን በላይ ሰዎች
መርከቦች ለእርዳታ ፈላጊነት ያጋለጠ በዓለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲከሰትም ምክንያት ሆኗል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየርም ተገደዋል። በእርግጥ ሁቲዎች ወሳኙን የባብኤል መንደብ ወሽመጥን በመዝጋት የሳውዲ መርከቦች እንዳያልፉ ማድረግ ይችላሉ ወይ የሚል ጥያቄ እናንሳ። መቀመጫውን ለንደን ያደረገው የቻተም ሃውስ የባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ፋራይ ኤል ሙስሊማ ለቢቢሲ ሲናገሩ ሁቲዎች የባህር ላይ እንቅስቃሴውን ለማደናቀፍ የጦር መሳሪያ አቅሙ አላቸው ሲሉ ይሞግታሉ። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖች የመጠቀም አቅማቸውን አሳድገዋልም ይላሉ። ስለዚህም በቀይ ባህር ላይ የእንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅም አላቸው። ሙስሊም እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ በመርከብና በነዳጅ አቅራቢ ኩባንያዎች ላይ ፍርሃትን ይፈጥራል። ይህም ሰዎች ከሚያስቡት በላይ ከፍተኛ ጉዳትን ያስከትላል ይላሉ። ይለጥቁናም ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂ ደግሞ በቀጠናው ያሉ የአሜሪካ አጋሮች እንዲጎዱ ማድረግ ነው። ሁሉም ወደ ጦርነቱ እንዲገቡ ለማድረግ ጥረት እያደረጉ ነው ይላሉ። ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋል አልአንሲ እንደሚሉት ደግሞ ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያን ወደ ግጭቱ ለመሳብ እየጣሩ ነው። ኢራን ያላት ብቸኛው አማራጭ በመሆኑ ይህ ሁኔታ የበለጠ መካረሩን ትፈልገዋለች። ሳውዲዎች ከኢራን ጋር መጋፈጥን ሲያርቁት የቆዩ ቢሆንም ሁቲዎች የሚያጠቁ ከሆነ ጥቅማቸውን ለማስከበር እርምጃ መውሰድ ይኖርባቸዋል ብለዋል አንሲ። የባቤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውንም ታስኒም የተባለው የኢራን ዜና ወኪል ከሳምንታት በፊት ዘግቦት ነበር። የባቤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር እርዝመትና 36 ኪሎ ሜትር ስፋት ያለው ሲሆን እንደ አውሮፓውያኑ በ1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓውያንና በኤዥያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል እንደሚያስተናግድ ነው ሪፖርቶችና ሰነዶች የሚያስረግጡት። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባቤል መንደብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለምን ነዳጅ አቅርቦት ያናጋል። እንደ አሜሪካ የኤነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅና ከእስያ አገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8 በመቶ የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስርም ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ ከያምቡ ወደብ ነዳጅ ለማጓጓዝ ባብኤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿ በቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝ በተጨማሪ የባቤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩልም ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨር የስዊዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ማነቆች ተፈጥሮ ነበር። ይህም የነዳጅ አቅርቦትንና የተለያዩ ዕቃዎችን ጉዞ ከማዘግየቱን በተጨማሪ ከፍተኛ የዋጋ ጭማሬን እንዳስከተለ ይታወቃል። በባቤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን የመን ሰንዓ ባደረገው በሁቲ በኩል ነው። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባብኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ከሰሞኑ ተናግሯል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃትንም ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎችን እንዳከሸፈችም
ተናግራለች። ቡድኑ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባቤል መንደብ ወሽመጥን ኢላማ አድርጎትም ነበር። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞችንም ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍም ሄሊኮፕተር ጭምር ተጠቅሟል። ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ነው የተገለጸው። ይህም በርካታ የዓለማችን ትላልቅ የመርከብና የነዳጅ ኩባንያዎች አካባቢው መጠቀም እንዲያቆሙ ጭምር አስገድዷቸዋል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ሲገልጹ የነበረም ሲሆን ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜ የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሊስ ዱሴት ትናገራለች። አክላም ሰሜን ምዕራብ የመንን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብኤል መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ብላለች። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው አንድ መግለጫው ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም አደጋ ላይ መሆናቸው ይቀጥላል ብሎ ነበር። ባቤል መንደብ በአረብኛ የእንባ በር ወይንም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ የባህር ላይ ወንበዴዎች እንዲሁም ደግሞ ግጭትን የመሳሰሉ አደጋዎችን ለተመለከተ ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ባለው ጊዜ ውስጥ የባቤል መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ። ክስተቶቹ ዓለም አቀፉ ማህበረሰብና የመርከብ ኩባንያዎች በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $70 ወደ $115 በላይ እንዲደርስም አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖ እየደረሰው ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት እጅጉን ሊያባብሰው ይችላል። መቀመጫውን አሜሪካ ያደረገው የባህር ላይ እንቅስቃሴ ስጋቶች አማካሪ ተቋም ከሆነው ባሻ ሪፖርት መሐመድ አልባሻ እንዳሉት ሁቲዎች ወደ ሳውዲ አረቢያ የሚያቀኑ መርከቦችን ኢላማ ማድረግ ሊጀምሩ የሚችሉበት ሁኔታ ስለመኖሩ ግልጽ አይደለም ይላሉ። ምንም እንኳን መርከቦች ላይ ጥቃት ባይፈጸምባቸውም የሰጡት ማስጠንቀቂያ ብቻውን የመርከቦች እንቅስቃሴን በማደናቀፍ በተወሰኑ የሳውዲ ወደቦች ላይ ስጋትን ሊፈጥር ይችላል። ስለዚህም ሁቲዎች ከማስፈራራት ወደ ቀጥተኛ ጥቃት የሚሸጋገሩ ሆነ አሳሳቢ ይሆናል በማለት ከሰሞኑ ለሮይተርስ የዜና ወኪል ሲናገሩ ተደምጠዋል።